አቢጌል ስነ ስርዓት ያዢ። ናታን ምንድነው የተፈጠረው ችግር? ምንም የተፈጠረ ችግር የለም። ችግር ለመፍጠር እየሞከረች ያለችው እሷ ነች። እስኪ ድምጻችሁን ቀንሱ። አባታችሁ ትኛበት ስልካንስቲ አንቺማ ጉድ አለብሽ። ቆይ አንቺ ስለምንድን ነው የምታወሩ? ከናታን ጋር የተጻጻፍሽው እንዳለ ጉድሽ ታይቷል። እማዬ በዳጣ ስልክ ስትጽፍልኝ የነበረው እሷ ነች። ይኸው አሁንም ስልኳን ይዘዋለች። እኔ አልጻፍኩትም እማዬ፣ ከዋ ተቀብዬ ነው ያየሁት። እማዬ የተጻፈበትን ሰዓት ማየት ትችያለሽ። ይኸው አሁን ነው የጻፈችልኝ። ደግሞ አንተን ብሎ ጨዋ በጣም አስመሳይ ነሽ። በጣም አንቺ ልጅ ስነ ስርዓት ያዥ። ለንግግርሽ ለቀት ይኖረው። የኔ ፍቅር የኔ ማር እማዬ ብታያቸው እኮ ማታ ማታ ሰው ላይ ስተኛ እዛ ክፍል እየገቡ ይጫወቱብሻል። ቆይ አንቺ ስለምንድን ነው የምታወሩ? ውሸቴን ከሆነ ክፈችና እንየው። እማዬ ያልኩት ነገር እውነት ነው ካልተገኘ አቢጌል በድጋሜ ተዋረደች። ቴክስቱን እሷ ራሷ እንደጣፈች ማርቲና አቶ ደረጀ አወቁባት። ያሰበችው እቅድ አልተሳካላትም። እሷ ያሰበችው ዳጣ ለናታን ቴክስት እንደጻፈች አስመስላ ለእናቷ ለማሳየት እየጠበቀች በነበረችበት ሰዓት እናቷ ወደ ቤት ስትመጣ ቆይ ተረጋጊ፣ ቁጭ በይ በማለት እጇን ይዛ ቁጭ አድርጋን ነበረ። በባለፈው ፓርት እየተመለከትነው አባትሽ ነገ ስራ ስለሚሄድ ይረፍ ብላታለች። ለምን አባዬም ይሄና የእሷን ጉድ ይወቅ፣ ዛሬ ትልቅ ጉድ ነው የሰራችሁ፣ ሁሉንም ነገር ማየት አለብሽ፣ እኔን አታምኑኝም ግን ይሄንን ቴክስት ማየት አለብሽ እያለች እንግዲህ እየተርበተበተች እራሷው ለናታን የጻፈችውን ቴክስት ዳጣ ናት የጻፈችው ለማለት ለማሳየት እየተርበተበተች ነበር። ነገር ግን አልተሳካላትም። እራሷ ያዘጋጀችው ወጥመድ ለራሷ ገመድ ሆኖ ጥሏታል። እንደውም አባቷ በጣም ተቆጥቶ እንግዲህ እቺ ልጅ ታማለች፣ ወደ ጸበል ወይም ደግሞ እጅና እግሯ ታስሮ ወደ ሆስፒታል መሄድ አለባት፣ እዚህ መቀመጥ የለባትም፣ እያየናት ልጃችን አበደች እኮ፣ ምን ሆና ነው እንደዚህ የሚያረጋት? ማርቲ ባክሽን እጅና እግሯን አስረሽ ወደ ጸበሉ ሰጃት ወይ አማኑኤል ትግባ እያለ ይገኛል። አቶ ደረጀም እሷ ባደረገችው ድርጊት በጣም ነው የተናደደው። ምክንያቱም ከዚህ በፊትም ብዙ ውሸቶችን አቢጌል ላይ ስላየባት አሁን ደግሞ ሌላ ተጨማሪ ውሸት እንግዲህ እሷ ራሷው ቴክስቱን እንደጻፈች አቶ ደረጀ ያውቆ ከዚች ልጅ ላይ መቼ ነው አርፈሽ የምትቀመጪው? ምን አድርጋሻለች? አንቺ መቼ ነው የምታድጊው? ምን ይሻልሻል? በማለት እንግዲህ በጣም ኤቢን ተቆጥቷታል። ማርቲን እንግዲህ እች ልጅ በቃ ወደ ጸበል መሄድ አለባት ብሎ አስጠንቅቋታል ማለት ነው። የአቢጌል ውሸትና ተንኮል ማለቂያ የሌለው ሆኗል። ናታንንና ዳጣን ለማጣላት ያደረገችው ታርጌት ምንም አልተሳካላትም። ለነሱ በቆፈረችው ወጥመድ ግን እራሷ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ እንግዲህ በመግቢያው ላይ ቪዲዮን እንደተመለከታችሁት ኤቢ እንግዲህ ለእናቷ ይሄው የጻፈችለትን ቴክስት የኔ ማር የኔ ቆንጆ ይላል እያለች ጭራሽ ለዳጣ መጻፍ ለናታን መጻፍ ጀምራለች። ቤታችን እኮ የተከበረ ቤት ነው እንጂ የማንም ዱርዬ መፈንጫ አይደለም። ይሄው እዩና ቴክስቱን፣ እኔን ካላመንሽኝ ቴክስቱን እዩ በማለት እንግዲህ ለእናቷ ልታሳያት ስትል ናታን እንግዲህ ወደ ሳሎን መጥቷል ማለት ነው። ዳጣም ተከትላ መታለች። ናታንንና ዳጣን ስታይ ኤቢ አንተማ ጨዋ ትመስላለህ፣ ይሄን ሁሉ ጉድ ታደርጋለህ፣ በአባቴ ቤት እንዴት እንደዚህ አይነት ነገር ታደርጋለህ? በማለት እንግዲህ ዱርዬ ነክ፣ አስመሳይ ነክ፣ ከዳጣ ጋር ያደረከውን ነገር ሁሉንም ነገር አይቻለሁ በማለት ናታን ላይ ትነሳበታለች። ኤቢ ዱርዬ ነክ፣ አስመሳይ ነክ ስትለው እንግዲህ ስርዓት ይኑርሽ ነው ያላት ናታን። እናትየዋም አፍሽ ለከት ይኑረው፣ የምትናገሪውን ነገር እያሰብሽ ተናገሪ እያለቻት ትገኛለች። ዳጣም ስልኬን አንጪ፣ ስልኬን ስጭኝ እያለቻት ነው ያለችው።
ስልክሽን አልሰጥሽም። ዛሬ ያደረግሽው ጉድማ መነበብ አለበት። ሁሉም ሰው ማወቅ አለበት። አንቺ ያደረግሽውን ዛሬ ውርደትሽ ነው። ትዋረጃታለሽ እያለቻት ትገኛለች። ዳጣ እንግዲህ ይሄን ሁሉ ነገር ኤቢ ስታወራ ምንም ስለምታወራው ነገር አታውቅምና ምንድነው የምትይው? ስለምንድነው የምታወሪው? እያለቻት ነው። ይሄው የተጻጻፍሽው ነው። ይሄንን ጉድማ አባዬም እማዬም ማየት አለባቸው እያለች እንግዲህ ኤቢ ራሷ የጻፈችውን ወደ ዳጣ እያስታከከች ትገኛለች። ስለምትይው ነገር አላውቅም፣ ዝም ብለሽ አሁን ስልኬን አንጭ ትላለች። ኤቢ ስልኩን ክፈችውና እማዬ ትላለች። እንግዲህ ኤቢ የዳጣን ፓስወርድ ከውሃ ላይ ስልኳን ተቀብላ ፓስወርዷን አሳየኝ ብላ ለናታን እንግዲህ የፍቅር ቴክስት ስትጻጻፍ የቆየችው እራሷ ናት። እራሷ እንግዲህ ስትጻጻፍ ቆይታ ናታን ለዳጣ ፍቅር እንዳለው እንደሚያፈቅራት እንደዚሁም አይደለም ከኤቢ ከሁሉም ሴቶች ዳጣን አስበልጦ እንደሚወድ ስለተረዳች በቅናት መንፈስ ተነሳስታ እንግዲህ ዳጣ ከቤት እንድትወጣ ያደረገችው ጥረት ነበረ። አልተሳካላትም። እራሷው ከቤት ልትወጣ ነው ኤቢ። ምክንያቱም ጸበል መሄድ አለባት ወይ መታከም አለባት፣ እቺ ልጅ ጤነኛ አይደለችም እያለ ይገኛል አባቷ። ከአባቷም ተጣልታለች። እናቷም አሁንስ መቼ ነው የምታድጊው በማለት እንግዲህ በጣም ብስጭት ብላለች። የምሰማው ነገር እውነት ነው ወይ ናታን? ምንድነው የተጻጻፋችሁት? ኤቢ የምትለው ትክክል ነው ወይ ብትልም ማርቲ ኤቢ እራሷ ናት በዳጣ ስልክ ቴክስት ጽፍልኝ የነበረው። ዳጣ ስለተፈጠረው ነገር ምንም የምታውቀው ነገር የለም። ከፈለግሽ የተጻጻፍንበትን ሰዓት የጻፈችበትን ሰዓት ማየት ትችያለሽ። ይሄው አሁን ነው የጻፈችው። ሰዓቱን አይተሽ መረዳት ትችያለሽ። ኤቢ ትልቅ ችግር እየፈጠረች ነው እዚህ ቤት በማለት ናታንም ተናግሯል። አቷሸኝም አይደል ናታን? እውነቱን ንገረኝ ብላ እንግዲህ ማርቲ ጠይቀዋለች። እውነቴን ነው እየነገርኩሽ ያለው እማዬ። ይህን ሁሉ ነገር የፈጠረችው እራሷ ናት። በዳጣ ስልክ ቴክስት ጽፍልኝ የነበረችው ራሷ ኤቢ ናት እንጂ ዳጣ የምታውቀው ነገር የለም ብሎ እንግዲህ ሀቁን ተናግሯል ማለት ነው ናታን። ማርቲ እንግዲህ በተፈጠረው ነገር ይኸው ራሷን አሟት እንደዚህ ራሷን እስከ መያዝ ደረጃ ደርሳለች። አባታችሁን አትረብሹ፣ አባታችሁ ማረፍ አለበት፣ ነገ ፍላይት አለበት እያለቻቸው ትገኛለች። መጨረሻ ግን አባትየውም ይሄንን ጉዳይ ሰምቷል ማለት ነው። መቼ ነው አርፋ የምትቀመጠው እቺ ልጅ? መቼ ነው የምታድገው? እያለ ይገኛል። እውነቱን ለመናገር ከተንኮል ውጪ ምንም አይነት ነገር አታስብም ኤቢ። በተፈጠረው ነገር እንግዲህ ናታን በቃ ከቤት ተነስቼ ወጥቼ ልሂድ ብሎም አስቦ ነበረ። ወጥቶም ቀኑን ሙሉ ቁርስ እንኳን ሳይበላ ሲዞር ውሎ ነበረ። ኤቢ እንግዲህ አልፋ ተርፋ ናታን ዳጣንን እንደሚያፈቅራ ስላወቀች አንቺ ሰላም ግን ናታን እና ዳጣ እንደሚፋቀሩ እያወቅሽ አላቅም ብለሽ ዋሸሽኝ። ከዚህም በኋላ ለማዬ ናታን ክፍል ትሄድና እዛ ትተኛለች ብለሽ ዳጣ ይሄንን እንድትነግሪያት ትፈልጋለሁ። ይሄንን ማታረጊ ከሆነ ከቤት ትወጫለሽ፣ ከቤት ትባረሪያለሽ እያለች አሁን ደግሞ ሰላም ላይም ዞራ ነው ያለችው። ቤት ውስጥ ሰው ሲተኛ እንደፈለጉ ነው የሚሆኑት የሚል እንግዲህ ሌላ ነገር ፈጥራ አሁንም ማውራቷን አልተወችም። ኤቢ እንግዲህ ቅናቷ እስከዚህ ደረጃ ድረስ ደርሷል። ቅናት በነገራችን ላይ ቤተሰብ ሕክምና የሌለው በሽታ ነው ማለት ነው። በጣም ሰውን የሚጎዳ ቅናት ነው። ስለዚህ ኤቢ በቅናቷ የተነሳ ራሷን እየጎዳች ትገኛለች። ዳጣ ግን በጣም ታሳዝናለች። ምክንያቱም በማታውቀው ነገር ብዙውን ጊዜ እየተከሰሰች ስለሆነ ናታንን አሁን ምን ብዬ ላየው እችላለሁ? እኔ ያላልኩትን ነገር ይሄንን ሁሉ ነገር ብላለች ኤቢ። ናታንም ደግሞ ዳጣን እንዴት ብዬ ላይ እችላለሁ የሚል እንግዲህ የሆነ ስጋት አለበት። ትክክለኛ ስሜት አለው ለዳጣ እሱ። ቴክስቶቹንም ደግሞ ዳጣ አይታለች። ከኤቢ ጋር የተጻጻፈውን በደንብ አይታለች። ኤቢም ለሱን የመለሰችለትን አይታለች። ስለዚህ ናታን እንደሚወዳት እንግዲህ ተረድታለች።
ዳጣይ በፍቅር ስሜት ናታንን አስበው ባታውቅም አሁን ላይ ደግሞ በደንብ ተረታለ። ያው ናታን ዞር ሲል የት ሄደ ናታን የት ሄዶ ነው የሚል ነገር አለ። አሁን ላይ እንግዲህ ፍቅራቸውን ናታንና ዳጣ ይቀጥላሉ በግልጽ ማለት ነው። ኤቢ ይህንን አወቀች ማለት አርፋ ትቀመጥልኛለች፣ እኔ ከዳጣ ጋር ፍቅሬን መቀጠል አለብኝ፣ ዋናው እማዬና አባዬ አለመስማታቸው ነው የሚል ነገር ሲናገር ሰምተነዋል ማለት ነው ናታን። ዳጣ እንግዲህ በጣም ተናዳ ኤቢ ስልኳን አልሰጣ ስትላት ገፍትራ አልጋ ላይ ሁላ ጥላት ነበረ። እኔ ጋር አትሳፈጪ፣ አርፈሽ ተቀመጪ ብዬሽ ነበረ፣ የማታርፊ ከሆነ ግን አሁንም አልለቅሽም ብላ እንግዲህ ገፍትራት ነው ሄደችው። ኤቢ በምላሷ አልፋ አትቀመጥም፣ ተንኮሎቹን ትሰራለች እንጂ ምንም አቅም የላትም። አልፋ ተርፋ ትንሿ እህቷ እንኳን ፀጉሯን ንጭት አርጋ ነው እየጣለቻት። ዛሬ እንግዲህ ለሁለት ተባብረውባታል። ዳጣ ከዚህ በኋላ ኤቢን አትለቃትም። ጦርነቱ በግልጽ ይቀጥላል ብሏል ናታንም። ዳጣም እንደዛ ነው የምትለው። ከናታን እና ከዳጣ ህይወት ኤቢ የማትወጣ ከሆነ ራሷው ቀድማ ከቤት ትወጣለች። እነሱን ከቤት ለማስወጣት ትለፋለች። ነገር ግን አባትየው ዳጣ ከዛ የትም እንድትሄድ አይፈልግም። ምክንያቱም ዳጣም እህታቸው ናት፣ ለአቶ ደረጀ ደግሞ ልጁ ናት። አቢጌል ግን በቅናት እየተንጨረጨረች ትገኛለች። ለዛሬ እንግዲህ ዳጣ ድራማ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ቀጣዩን ክፍል እዚህ እስከምመጣ ሰላም ቆዩ። ስለምትከታተሉኝ ስለምታበረታቱኝ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዳጣ ድራማ ምን ተማራችሁ? ላስተዋለው ይሄ ድራማ እንግዲህ በጣም አስተማሪና አዝናኝ እንደዚሁም ተወዳጅ ድራማ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።